ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? እንኳን ለ2018 አዲስ ዓመት በዓል በሰላም አደረሳችሁ። የ2018 የአዲስ ዓመት በዓልን ምክንያት በማድረግ በቢሾፍቱ ከተማ ተገኝተናል። የአእምሮ እድገት ውስንነት ካለባቸው ህጻናት ጋር የአዲስ ዓመት በዓልን ልናከብር ነው። ማዳን ፋውንዴሽን ይሰኛል። የዚህ ፋውንዴሽን መስራት እናትም ጋር ቆይታ እናደርጋለን። ከህፃናቱ ቤተሰቦች ጋር ከልጆቹም ጋር የሚኖረንን ቆይታ ወደ እናንተ እናደርሳለን። እናንተ ደግሞ በያላችሁበት በዓልን እያከበራችሁ አብሮነታችሁን ከኛ ጋር እንድታደርጉ ከወዲሁ ጋበዝናችሁ። በያላችሁበት አዲሱ ዓመት የፍቅር የደስታ እንዲሆንላችሁ ተመኘን። መልካም በዓል ይሆንላችሁ። ይሄ ማሰልጠኛ ክላሳችን ነው። የህፃናቶቹ ክላስ ነው። ኦሬዲ ወንበሮቹ ወደ ውጭ ስለተወጡ ነው። እንደዚህ ይሰለጥናሉ። በዚህ መልኩ እየተጫወቱ ይሰለጥናሉ። ማዳን ስሪ እስቲ ይሄንን ማዳን ይሄን ስሪ እስቲ ጎበዝ እኮ ነሽ አንተ። ስራ ይራስህ ይሄን ስራ ደግሞ አንተ እስቲ ስራ እስቲ ግጣም ራስ እስቲ እኒ ማን ነው ጎበዝ? ማዲ ክተች ነው አንቺ ክተች። እቺ የት ነው የምትገባው? እቺ ጎበዝ። እንደዚህ ይሰራሉ። ይሄ እንግዲህ ቴራፒ ነው። የአእምሮአቸውን ክህሎት በቅርጻ ቅርጽ አድርገን የምንሰጣቸው ነውና እንበታትነዋለን። እንደምታዩ ቦታውን እየጠበቁ ይከታሉ። ጎበዝ ማዳን ጎበዝ። ይሄኛው ደግሞ እኔ በሙያዬ የፋሽን ዲዛይነር ነኝና እቃዬን እንግዲህ ከቤት ይዤ መጥቼ እዚህ ሰተናል ለድርጅቱ ትላልቅ የሆኑ ልጆችን ለማስተማር። እዚህ ሄርባንዶች እንሰራለን፣ ባጎች፣ የደፍተር ቦርሳዎች እንሰፋለን። እነዚህ ነገር ተሽጠው ለልጆቹ ምግብ ይዘው ይመጣሉ፣ ተሽጠው ይመጣሉ። ወላጆችን እናሰለጥንበታለን። ሌላም ደግሞ ክላስ አለን። ሻማ ግቢያችን ውስጥ እያመረትን ነው። የምናመርታቸውን ሻማዎች ደግሞ ላስጎብኝሽ። ይሄን ይመስላል እንግዲህ ቢሮአችን። ሙዚቃ ይማራሉ። ጊታሮች አሉን። ሙዚቃ ይማራሉ። በጣም ሙዚቃ ላይ ታለንትድ ናቸው። እንደውም ሙዚቃ በጣም ይወዳሉ። በጣም የሚያማምሩ ሻማዎች ግቢያችን ውስጥ ይመረታል። በጣም ነው የሚያማምሩት። ሻማ አይመስሉም። በጣም ነው የሚያምሩት። እነዚህ ሻማዎች ልሽ እናመርታለን። አሁን ወደ ፓኬጂንግ ስራ ልንገባ ነው። ይሄን ነገር የምናደርገው ወላጆች እዚህ ሲቀመጡ ዝም ብለው ከሚቀመጡ እንደዚህ አይነት አንዳንድ ሙያዎችን እየሰራን ሻማ ምርቶችን እያመረተን ገቢ ሁሌ ከመለመን የሰው እጅ ከማየት ያለንን አቅም ደግሞ ተጠቅመን ገቢን ለማሰባሰብ የተጠቀምንበት የመጀመሪያ ክራፍት እንትናችን ነው፣ ሴንተራችን ነው። እንግዲህ መድረስ የምንፈልገው ትልቅ ሀሳብ አለ። ጎል አድርገን የተነሳንበት ኤሪያ አለ። ምንድነው ጎላችን? ነገ የተሻለ ትውልድ፣ የተሻለ ብቁ ዜጋ አድርገን ለከተማችን በእኛ ደግሞ ሰፖርት አድርገናቸው የሚበቁ የተሻለ ትውልድን የምናበቃበት ሴንተር ነውና ትልቅ ከተማን እንገነባለን ብለን እናስባለን። ለነዚህ ልጆች ምቹ የሆነ ነፋሻማ ቦታ፣ የስራ ማዕከላት ያሉበት፣ ሁሉም እኩል የሚሆንበት ትልቅ መንደርም ከተማም እንገነባለን ብለን እናስባለን። የልጆቻችንን አቅም የምታይበት ፕሮግራም አለ። ልጆቻችንን ታያለሽ። ወደዛ እንሄዳለን። ይሄን ይመስላል እንግዲህ ቢሮዎቹን፣ ክላሶቹን አይተሻል። አሁን ደግሞ አረፍ ብለን ስለ በዓል እንጫወታለን።
ክቡራን ተመልካቾቻችን በድጋሜ እንኳን ለአዲሱ ዓመት በሰላም አደረሳችሁ ልንላችሁ እንወዳለን። ዛሬ የምንገኘው በማዳን ፋውንዴሽን ውስጥ ነው። የአእምሮ እድገት ውስንነት ያለባቸው ህጻናቶች ላይ በሚሰራ ማዕከል ውስጥ ነው የተገኘሁት። ዛሬ በዓልን ከነሱ ጋር ነው የምናሳልፈው። ውስጡን እንግዲህ ጎብኝተን ወጥተናል። አሁን ደግሞ አረፍ ብለን የተለያዩ ጨዋታዎችን እየተጫወትን ቆይታ የምናደርግ ነው የሚሆነው። በያላችሁበት አሁንም መልካም በዓል ይሁንላችሁ። እሺ እንኳን አደረሰሽ። እንኳን አብሮ አደረሰን። ዛሬ እንግዲህ አዲስ ዓመት በዓል ነው። በዓል ምን ይመስላል? በዓል በጣም ደስ ይላል። ከተለመደው ውጪ ደግሞ እናንተ ስለመጣችሁ በጣም ደስ ብሎናል። በጣም ደስታ ነው የተሰማን ያለው። ለተመልካቾቻችን ራስሽን አስተዋውቂልን። ስሜ ወይዘሮ ቤትኤል ተመስገን ይባላል። የሁለት ሴት ልጆችና የአንድ ወንድ ልጅ እናት ነኝ። በዓል እንደዚህ በጋራ ሆኖ ተሰባስቦ ማክበር ደስ የሚል ነገር ነውና እስቲ መለስ ስላርግሽና ወደ ኋላ እስቲ የልጅነት ጊዜሽን አስታውሽን። ምን ይመስል ነበር አስተዳደግሽ? በዓልንስ እንዴት ነበረ በልጅነትሽ የምታሳልፍ? የልጅነቴ ጊዜ በጣም የተከበሩ በጣም ሰዎችን የሚረዱ ጥሩ ፋሚሊዎች፣ የሰው ነገር አንደርስታንድ የሚያደርጉ ያላቸውን ነገር የሚያካፍሉ ቤተሰብ ውስጥ ወላጆች ውስጥ እናቴ በጣም ደግ ሴት ነበረች፣ አባቴም እንደዛውና በጣም ጥሩ ቤተሰብ ውስጥ ነው ያደግኩት። በልጅነትሽ አበባየሁሽ አላልሽም ወይ? እንዴት ነበር የምታሳልፊው? እንግዲህ ኢትዮጵያዊ ሆኖ እንግዲህ አበባየሁሽ ያላለ ያልጨፈረ የለም። አሁን እንላለን አበባየሁሽ፣ ግን ብዙ ወደ ሰፈር ውስጥ ሳይሆን ቤታችን ውስጥ በጣም ትልቅ የበዓል ድባብ በሚኖርበት ጊዜ አበባየሁሽ ብለን ብር ይሰጠናል። አበባ እንስላለን ምናምን። ማንኛውም የኢትዮጵያ ልጅ እንደሚያልፍበት አስተዳደግ ውስጥ በዛ ውስጥ አልፌያለሁ። ማዳን ፋውንዴሽን እንዴት ተጀመረ? ሀሳቡ እንዴት ተጠነሰሰ? ማዳን ፋውንዴሽን የተጀመረው በሶስተኛ ልጄ በማዳን ዳንኤል ምክንያት ነው። ማዳን ዳንኤል እንግዲህ ወደ ቤታችን ስትመጣ እንደ ማንኛውም እናት ባልና ሚስት እንግዲህ ተመካክሮ ልጅን ለመውለድ እንደሚያስብ በዛ ውስጥ አይደለም የመጣችው። ሁለት ልጆች ይበቁናል ብለን ወስነን በተቀመጥንበት ጊዜ ውስጥ ማዳን እንግዲህ ከመጨረሻ ልጅ የ14 ዓመት ጋፕ ይዛ ነው የመጣችው። ስትመጣ እንግዲህ የሁለት ወር ከ7 ቀን ሆኜ ነው ያወቅኩት ማዳን ጸነሷን ማለት ነውና ከዛ በኋላ እንግዲህ እግዚአብሔር ሀሳብ ነውና ተቀበልን። ስለዚህ ማዳን እንግዲህ ከተወለደች ከ1 ዓመት ከ3 ወር በኋላ ነው ዳውን ሲንድሮም መሆኗን ዲያግኖስ አርጋ ዳውን ሲንድሮም መሆኗን ያወቅነው። ይሄ ነው። ከዛ በኋላ ግን ያው ለመቀበል ከዳውን ሲንድሮም ጋር መኖሯን ለመቀበል በጣም ከባድ እንደ እናት በጣም ከባድ ብዙ ሰፈር ያረኩባቸው በር ዘግቼ ያለቀስኩባቸው በጣም ብቸኝነት የተሰማኝ ጊዜ ነበር። ያ ታይም ማንም እዚህ ያሉ ወላጆች ሁሉ ያለፉበት ነገር እኛም ቤት ገብቷል። ግን በዚህ ውስጥ እግዚአብሔር ረዳኝና ይሄን ራዕይ ለመጀመር ተነሳ። አካሄዱም በጣም ሀስል ቢኖረውም እግዚአብሔር ግን እነዚህን ልጆች ሊያተርፍ ስለፈለገ ወደዚህ ራዕይ ሙሉ ማንነታችንን ሰጥተን ወደዚህ ራዕይ ገባንና ማዳን ለቤታችን ትልቅ በረከት ለትውልድም በሷ ምክንያት እንግዲህ ቀላል ነገር አይደለም። እንደዚህ አይነት ልጆችን ሰብስበን ያቆየን ነው። እንግዲህ መጀመሪያ ላይ አንቺ ያወቅሽው እንዴት ነበረ? ምን አይነት ምልክቶችን እሱ ነው የሚያሳየው ዳውን ሲንድሮም ያለበት ህፃን? ማዳን ስትወለድ እንግዲህ ቀድሞ ከወለድኳቸው ከሁለት ልጆቼ አይነት የሰውነትም የጥንካሬም ነገር አናይባትም ነበርና ባንናገረውም የምንፈራቸው ጉዳዮች ነበሩ። ያው ሕክምና ላይ ምንም አልተነገረንም። እያደገች እንግዲህ ሰውነቶቿ በጣም ልል ናቸው። ማሳጅ ስናረግ ስናሽ ፀሐይ ሲሞቅ እንደማንኛውም ህፃን እንደዛ ስትሆን ሰውነቶቿ በጣም ልል ናቸው ጆይንቶቿና መታሸት አለባት ምናምን ነገር እንደዚህ ያው ብዙ ሰው ትላልቅ ሰዎች እንደዛ ይላሉና ፀሐይ ይምታት እንደገና ያሳዘይት አድርጊ ብዙ ነገር ተሞክሯል። ግን ሕክምና ላይ ምንም ነገር አልታወቀም። ሕክምናም በሽተኛ ናትም ወይ የሆነ ነገርም በሆነ ኬዝ ውስጥ ናት የሚል ሰው አልነገረንም እና ዝም ብለን ቆየን። 1 ዓመት ሆናት። 1 ዓመት ላይ መቀመጥም መቆምም አትችልም፣ ምንም ነገር አትችልም እና በቃ ጥያቄው ይሄ ብዥታው እየጨመረ መጣኛ ውስጥና ዓመት ከ3 ወር ሆኗት ነው ሆስፒታል ሄደን
ድሮ ከመሄድበት ቀድሞ ከመሄድበት ሆስፒታል የተለየ ሌላ የህፃናት ሆስፒታል ውስጥ እዚህ ቢሸፍቱ ከተማ ላይ ያለ ሆስፒታል ላይ ሄድንና ቁጭ አድርጎ ነው የነገረን ያለባትን ኬዝ ነገረን ማለት ነውና ኖርማል ነው አሁን ያለች የያዛት ጉንፋን ነው እሱ ይስተካከልና ኤኮቴራፒ የሚባል አለ አንዳንድ ህክምናዎች ማድረግ አለባት ስለዚህ እሱን እናያለን ከዛ ያስደነግጣል እንግዲህ ኖርማል ልጅ ጉንፋን ይዞት ሄደን እንደዚህ አይነት ነገር ሲሰማ ያስደነግጣል ስለዚህ ከባድ ጊዜ ነበረ ያሳለፍነው በጣም ከባድ እንደ እናት በርዘግቼ ፐርሰናሊ ፒጃማ ሳልቀይር ይውላል እውላለሁ አድራለሁ እንደሱ አይነት ነገርና በጣም ቤተሰቤ ሁሉ ግራ እስኪጋባ ድረስ በዚህ ውስጥ ሆነን ነው እንግዲህ እና ባለቤቴ በጣም ሰፖርት ያደረገኝ በጣም እየመከረኝ ደግሞም ከዛም አልፎ ያው እየጸለየልኝ በጣም ካለሁበት ነገር ተነሳሁ ማለት ነውና አንድ ቃል ተናገረኝ ምክንያቱም ይሄን ቃል መናገር የምፈልገው ብዙ ወላጆች ባለቤቶቻቸው እንደዚህ አይነት ልጆች ሲመጡ ባለቤቶቻቸው ወንዶች ብዙ ጊዜ ሪስክ መውሰድ አይፈልጉምና ጥለው ይሄዳሉ አሉ እዚህም እኛ መሃል ዳይቮርስ ያደረጉ በልጆቻቸው ምክንያት ማለት ነውና እኛ ቤት ግን እንደዚህ አይነት ነገር አልተፈጠረም ባለቤቴ የሚገርም ቃል ተናገረኝ እግዚአብሔር እችልሽ ሲሰጥሽ አምኖሽ ነው ስለዚህ አንቺ ደግሞ ለተሰጠሽ ጉዳይ ካልተነሳሽ ካለሽበት ሀዘን ውስጥ ካለሽበት ዲፕሬሽን ውስጥ ካልወጣሽ ማዳንን ማትረፋቺ ነገዋን ማየታቺ ስለዚህ ተነሽ እንደዚህ አይነት ሴት ሰነፍ ሴት አልፈልግም ተነሽ ሁሌ በተለያየ ስጦታዎች ያመጣ በጣም እኔ ልጆቼ የሆኑ የተለያየ ነገር ያርጉልኛል አበባ ይዘው ይመጡልኛል ቤት ውስጥ ምን ወደውን ምግብ ይሰራሉ እግሬን ያጡኛል ያሹኛል በጣም በቃ ልጆቼ እኔን ማዳን ሳይሆን እኔን መጀመሪያ ማንሳት ፈለጉና በዚህ ውስጥ እንግዲህ ለካ በማዳን ውስጥ ሌላ ነገር አለ የሚለውን ነገር ለማሰብ እኔ ራሱ ዝግጁ ሆንኩ ማለት ነውና በዚህ ዝግጁት ውስጥ ሆኜ ነው እንግዲህ ከእግዚአብሔር የተቀበልኩት ራእይ ነው ምለው ስለ ዳውን ሲንድሮም ምልክቶች አንዳንድ ወላጆች እንዲያውቁ እንደኛ እንዳይቆዩ እኔ አመት ከ3 ወር ሆኗት ነው ያወቅኩት እንደኛ እንዳይቆዩ አንዳንድ ምልክቶችን እንደው ባለን በትንሽ ጊዜ ቆይታ ጠቆም ባደርግ ዳውን ሲንድሮም የሆኑ ልጆች ሲወለዱ ኖርማል ነኝና አንቺ ስንወለድ 23 ክሮሞዞም ይዘን ነው የምንወለደው ሳይንሱ እንግዲህ እንደሚለው ማለት ነው ዳውን ሲንድሮም የሆኑ ልጆች ሲመጡ ግን ሲፈጠሩ አንድ አብራ አታች ሆና ትመጣለችና 23ኛው ክሮሞዞም ጋር ተደርባ ስትመጣ 47 ክሮሞዞም ይሆናሉ 46 መሆን ይቀርና 47 ክሮሞዞም ይሆናሉ ስለዚህ 47ኛው ክሮሞዞም ዳውን ሲንድሮም የሆኑ ልጆች እንዲፈጠሩ ያደርጋል ማለት ነውና ክስተት ነው ከ700 ልጅ አንድ ልጅ ነው የሚፈጠረው ይላል ሳይንሱ ስለዚህ እነዚህ ልጆች የራሳቸው ምልክት አላቸው ልል ሰውነት እዚህ ጋር የተሰበረ እንደዚህ ድፍጥጥ ያለ አፍንጫ ነገር አይናቸው ወደ ላይ መሳብ የምላስ ወደ ውጭ መውጣት መወፈር አንገት ማጠር እነዚህ ምልክቶች ይኖራሉ ልጆች ሆነው ብዙ ላይታይ ይችላል ሰውነታቸው ግን ልል በመሆን ብዙ መታፈን ምናምን ይኖራልና ወደ ህክምና ቦታ አሁን አይ ቲንክ እኛ የነበርንበት ጊዜና አሁን ላይ ያለው አዌርነስ ስለጨመረ በደንብ ይታወቃሉ ይመስለኛል በህክምና ላይ አሁን ህክምና ሄደን ነው የሰማነው ይሉኛል አንዳንድ ወላጆችና እንግዲህ እንደዛ ነው ሲመጡ ስለዚህ ቀድሞ ቼክ ማድረግ ለልጆቹ መድረስ እንባን አብሶ ችግርን ያለውን ነገር አብሶ ልጆቹን ወደ መርዳት መምጣት ለልጆቹ ነገር መነሳት ነው የሚያስፈልገው እንደ ወላጅ ምን ያህል ጊዜ ሆነው ማዳን ፋውንዴሽን እስከ ተቋቋመ በምን ያህል ህጻናቶች ነበር የጀመርሽው ማዳን ፋውንዴሽን ከተጀመረ ኦልሞስት ወደ 3 አመት እየደረስን ነው የጀመርነው በ7 ልጆች ነው የጀመርነውና ይሄን ቦታ ሳይሆን ይሄ የመጀመሪያ ሴንተራችን ነው የመጀመሪያ ግቢያችን ነው ኦፊስ ነገር ተከራይተን ነው የወጣ ነው ይሄንን ለማድረግ ትንሽ ብጠቁም ይሄንን ድርጅት ለመክፈት የሄድንበት ከባድ መንገድ ነበረ እሱ ምንድነው ፋውንዴሽን ለመክፈት የሚያስፈልጉ
ብሮች ነበሩና ያንን ነገር ለማድረግ የሄድንበት መንገድ ትንሽ ከባድ ነበረ። እሱም ከባዱ የሆነው ምንድነው እንግዲህ የማዳንን ራዕይ መጀመር አለብኝ ብዬ ተቀብዬ ቤተሰቤን ሳማክር የሚያስፈልገን የካፒታል የለንም። ስለዚህ ማድረግ ያለብን አንዳንድ ውስጣችን እግዚአብሔር ያስቀመጣቸው ሰዎች ጋር መሄድ ነበረብን። እነሱን ሰዎች ጠየቅን። ከዛ የምንፈልገው ብር ኦሬዲ አልሞላም። ስለዚህ ማድረግ የነበረብን ያለንን ቤታችንን ማስያዝ ነበረብን፣ ባንክ ላይ ማስያዝ ነበረብንና ቤታችንን አስይዘን የምንፈልገውን ብር ወሰድን ማለት ነው። ይሄን ድርጅት ለማቋቋም ወደዚህ ቪዥን ለመምጣት ማለት ነው። ይኸው የቤታችን ካርታ ይኸው አትርፊበት እንዳታከስሪኝ ተብሎ የቤቱን ካርታ ሰጡኝ ማለት ነው። ያንን ካርታ ይዤ ነው ቤታችንን አስይዘን እንዲህ አይነት ራዕይ የጀመርነው። የከፈትን ቀን 2 እናቶች መጡ፣ ዳውን ሲንድረም ልጅ ይዘው። በቃ ቁጭ ብለን ሶፍት እየተሰጣጠን ስንላቀስ ዋልን ማለት ነው። እና ለስራውም አዲስ ስለነበርኩኝ በቃ ልጆቻችን ዓለም ሊያዩ ነው ሊወጡ ነው። እኔ ውስጥ ያለውን ነገር ስነግራቸው ትምህርት ቤት መክፈት እንፈልጋለን፣ ልጆቹ የራሳቸው መንደር ከተማ እንዲኖራቸው እንፈልጋለን እና አሁን ላይ የመጀመሪያ ስንጀምር 7 ልጆች ነበሩን። እነዛ 7 ልጆችን 6 ወር ቆይተን ወደዚህ ግቢ ገባን። እዚህ ግቢ ላይ ስንመጣ እግዚአብሔር በቃ መልካም አድርጎልን የሚያስደንቅ ነገር ሆኖልን ይሄን ግቢ ሁሉን ነገር ፈርኒሽ አድርገን ልጆቹ በሚያስፈልጋቸው ነገር ስጦታ ከተለያዩ ድርጅቶች አገኘን። ወደ ስራ ገባን። በቃ ከዚህ መውጣት አልቻልንም፣ ከዚህ ነገር መውጣት አልቻልንምና አሁን ላይ ድርጅቱ 38 የሚሆኑ ልጆች መዝግቦ አለ። 48 ናቸው አክቹአሊ 48ቱ ግን ከ38ቱ በላይ ያሉት በተለያየ ኬዝ ውስጥ ያሉ ወላጆች መመለስ ማንችለው በጣም የተጎዱ መመለስ ማንችለው የኛ እርዳታ ምናልባት ሊያስፈልጋቸው ይችላል። የዳይፐር እርዳታ አንዳንድ ነገር እርዳታ ሊያስፈልጋቸው የምንችለውን ልጆችን መዝግበን 48 ናቸው። 38 የሆኑ ልጆች ግን ዳውን ሲንድረም ከተማችን ላይ ተቀብለን ከዛ ደግሞ መርጠን 15 ልጆች ደግሞ እዚህ አብረውን እንዲውሉ አድርገናል። ከ2 አመት እስከ 38 አመት ድረስ አሁን አለን ልጆች። በዚህ ፋውንዴሽን ውስጥ ለህፃናቱ ስልጠናዎችን ትሰጣላችሁና ምን አይነት የክህሎት ስልጠና ነው የምትሰጡት? በምትሰጧቸው ጊዜ ውስጥስ የመቀበል አቅማቸው ምን ይመስላል? በየጊዜው የምታይባቸው ለውጦች ምንድን ናቸው? እሱ በጣም የሚገርም እግዚአብሔር እያገዘንም የሚገርም ነገር ነው። እንግዲህ ሳይንሱን ይዘን ከሄድን የምንጠቀማቸው ኦኩፔሽናል ቴራፒ የሚባል አለ። ሌሎች ቴራፒዎች አሉ ደግሞ የምንሰጠው። እሱን ነገር ዳውንሎድ እያደረግን ፊዚካል ኤክሰርሳይዝ ያደርጋሉ፣ እንደሱ ያደርጋሉ። ምክንያቱም ይሄን ቴራፒ ለመስጠት በጣም ብዙ ብር ስለሚያስከፍል ዳውንሎድ እያደረግን አንዳንድ ነገሮችን እኛ አስተማሪዎችን በማሰልጠን እኔ ዳውንሎድ አደርጋለሁ፣ አስተማሪዎችን በማሰልጠን መውሰድ ያለባቸውን ነገሮች ክህሎቶቻቸው እንዲያድጉ እናደርጋለንና ህፃናቶቹ ላይ ስፔሻሊ ማሳጅ በማድረግ የተለያዩ ነገሮችን ማሳጅ ፀሐይ ላይ በማሞቅ እሱን ቴራፒ እንሰጣለን። እንዲገለባበጡ ሮል እንዲያደርጉ ፖፖ መጠቀም ራሳቸው የሚፈልጉትን ነገር ደጋግመን እንዲናገሩ ኩባያ የሚጠቀሙትን ምግብ፣ ዳቦ፣ እንጀራ ደጋግመን በመንገር እንደሱ አይነት ነገሮችን እናደርጋለን። እና በጣም ትልቅ ለውጥ ነው የሚኖራቸው። ትላልቆቹ ያው ለመስማትም ፈቃደኛ ስለሆኑ እንደገናም ደግሞ ከቤታቸው ሲመጡ አንዳንዶቹ ዲፕረስድ ሆነው ነው የሚመጡት። ብዙ ከቤተሰብ ጋር አይስማሙም፣ ለብቻቸው የሆኑ ነው ያደጉት። ስለዚህ ከኛ ጋር ማች ለማድረግ ትንሽ ይከብዳልና በጣም ሰርተንባቸዋል። ሙዚቃ አለ፣ ይጫወታሉ። በሚፈልጉት ልክ ነው የምንሄደው ብዙ ጊዜና የምንፈልገውን ነገር ለማስተላለፍ በሚፈልጉት ሲስተም ነው የምንገባው። በሙዚቃ እናስተምራቸዋለን። ለብቻቸው መጫወት የሚፈልጉ ልጆች አሉ፣ ለብቻቸው ይወጣሉ። ስለዚህ አንድ መምህር ውጭ አድርገን እንደዛ እንረዳለንና በጣም ሲመጡ ምራቃቸውን እያዝረከረኩ ሳቅማ ያውቁ አጎንብሰው እንደዚህ ያሉ ስጋቸው በጣም እንደዚህ የጨመረ በጣም ብዙ
ጭንቀት ውስጥ የነበሩ ልጆች እዚህ ግቢ ሲመጡ ጨዋታም ስላለ ደስ ስለሚላቸው አየሩም ክፍት ስለሆነ ልጆቹ በጣም ለውጥ እያመጡ መጻፍ የማይፈልጉ ልጆች አሉ። አሁን ግን ወረቀትና እርሳስ አምጡ እንጻፍ ይላሉ። እንደዚህ ያረግንና እንግዲህ ያው ስፔሻል ኒድ ሲሆን ስፔሻል ነገር ስለሚያስፈልጋቸው ስፔሻል መምህርም ስለሚያስፈልጋቸው በዛ ላይ በጣም እየሰራንበት ልጆቹን እያገዘን እንገኛለን። ከዚህ ውስጥ ምናልባት ወደ ትምህርት ቤቶች እየሄደ እየተማረ ምናልባት አንቺ ጋር የሚመጡ ልጆች ይኖራሉ ወይስ ትምህርት ቤቶች ላይ የሚኖራቸው ቆይታ ምን ይመስላል? ትምህርት ቤት ላይ የተካተቱ አካቶ ይባላል ከሌሎች ልጆች ጋር አብረው ተጨምረው አብረው ሆነው የሚማሩ ልጆች አሉ። እነሱ ያው እንደ ዳውን ሲንድሮም ፋሚሊ እዚህ ግቢ ላይ አባል ይሆናሉ። ስለዚህ በሚያስፈልገው ጊዜ የሚፈልጉትን ጥያቄ ለመጠየቅ አንዳንድ ጊዜም እዚህ ቴራፒ ስላለ ቴራፒም ለመውሰድ አባል ናቸው፣ ፋሚሊ ናቸው። ስለዚህ የሚፈልጉትን ነገር መጥተው እዚህ ይጠይቃሉ። ልጆቻቸውን አብረው ያውላሉ፣ ከኛ ጋር አብረው ይቆያሉ። ግን ተመልሰው እዛ ሆነው ወደዚህ ሲመጡ ደግሞ ብዙ ጊዜ አካቶ እየተባለ ብዙ እናወራለን። አካቶ ላይ እንግዲህ ኖርማል ትምህርት ቤቶች ላይ እንደዚህ አይነት የሰለጠኑ ስልጡን መምህራኖች ብዙ እጥረት ስላለ እንደ ኖርማል ልጅ ነው የሚያስተምሯቸው። ኤበል ቢበል ሲበል መደዳ 5 ነገር ያስተምሯቸውና ይወጣሉ። እነዚህ ልጆች ኮንፊውዝድ ነው የሚሆኑት። ስለዚህ ኤን ለማስተማርኛ 3 ወር ሊፈጅብን ይችላል። የምንፈልገውን ነገር ለመስጠት በተለያየ ነገር ልንሰጥ እንችላለን። ፎከስ ተደርገው እዛኛው ጉዳይ ላይ ነው የምንሰራው እኛ። ስለዚህ በደንብ የተማረ የሰለጠነ ስፔሻል ኒድ ላይ የሰለጠነ መምህራኖች በየትምህርት ቤቱ ቢኖሩ እና አካቶ ተብሎ እንደተባለው መንግስት እንግዲህ እንዳወጣው አካቶ ተብሎ በየትምህርት ቤቱ ገብተው ልጆቻችን ቢሰለጥኑ እንመርጣለን እንጂ ዝም ብለው ሄደው ውለው የራሳቸው ደግሞ ጠባቂ ለብቻ ተደርጎ ብዙ ነው የሚከፈለው እናውቃለን። አንድ አሁን ለምሳሌ ነኝ ማዳንን ይዤ የግል ትምህርት ቤት ብሄድ አይቀበለኝም። ትምህርት ቤቱ የሚቀበለኝ አብሬ ሞግዚት እልካለሁኝ። ሞግዚት ያስፈልጋል። ያቺ ሞግዚት ለሷ ተሰጥቶ ትምህርቱ ነው የምታስተላልፈው። ስለዚህ በጣም ሰፊ ጋፕ ነው ያለው። እሱ ነገር መስተካከል አለበት ብዬ አምናለሁ እና ሲመጡ እዚህ በጣም ጥሩ ነገር ያገኛሉ እኛ ጋር። እዛም ያው መጫወቱ አብሮ መሆኑን ይወዱታል። ከዛ በጋራ ሲሰባሰቡ ከሌሎች ልጆች ጋር መውጣት የሚፈልጉትን ይወጣሉ። ደፋሮች ናቸው። መሆን የሚፈልጉትን ነገር ሁሉ ይሆናሉ። ማድረግ የሚፈልጉትን ነገር እና ጥሩ ነው። ሁለተኛም ጋር የግልም ትምህርት ቤቶች አካቶም ሆነው ሲማሩ ልጆቹ ጥሩ ነው። ሞር ግን ሊሰራባቸው ይገባል። ይሄን ሳላመለክት አላልፍም። በርካታ ህጻናት ናቸው አንቺ ጋር የሚሰለጥኑት። ማዳን ፋውንዴሽን በተጀመረ እለትም የመጡ ሰዎች እንዳሉ ያነሳሽልኝ ነበርና ከዛ በኋላስ ባሉት ጊዜያቶች ህጻናቱን በምን መልኩ ነው አንቺ የምታገኛቸው? አሁን ላይ ከተማው ላይ ማስታወቂያም ስላለን ከተማው ላይ እንዳልኩሽ ማዳን ዳግኖስ የተደረገችበት ሆስፒታል የቅርብ ዶክተራችን ነውና እዛ ሆስፒታል ውስጥ ሳላመሰግን አላልፍም። ዶክተር ደበሌ ሆስፒታል ጠቅላላ ሆስፒታል ነው። እዛ ሆስፒታል ውስጥ የማዳን ፋውንዴሽንን ሎጎ ለጥፈን የአእምሮ እድገት ውስንነት ያለባቸውን ልጆች የሚንከባከብ ድርጅት ብለን እዛ ሆስፒታል ውስጥ አለ ተለጥፏልና እዛ አይተን መጣን ይሉኛል። ባጃጆች ውስጥ ሰው ሊንቀሳቀስ የሚችልባቸው ቦታዎች ላይ ፖስተራችንን ትናንሽ የሚለጠፉ ፖስተሮችን ለጥፋለን። ባጃጆች ላይ አንዳንድ ሰው ይበዛበታል ብለን የምናስባቸውን የገበያ ማዕከሎች ላይ ደረጃዎች ላይ ምናምን እንለጥፋለን እና በዛው እያዩ በተለያየ እዚህ ደግሞ የሚጠቀሙ ወላጆች ለሌላው ሰው በማማከር ልጆች ሲያዩ ወርደን እነግራለን። እንዲህ አይነት ቦታ አለ ኑ ብለን እነግራለን ይላሉና ሁሉም ሰራተኛ ነው። እዚህ የምታዩ ሰው ሁሉ ሰራተኛ ነው። በዚህ ተቋም ውስጥ ያሉ እናቶች ሁሉ ሌሎች ወላጆች ይዘው ይመጣሉ። እንዲህ አይነት ልጆች ያሏቸው ወላጆችን ወደዚህ ያመጣሉ። ዛሬ አዲስ አመትን ነው የምናከብረውና በዓልን እንዴት ነው የምታከብሩት? የበዓል ፕሮግራምን ማዳን ፋውንዴሽን ላይ የምናሳልፈው በጣም በደስታ በጉጉት የምንጠብቀው ፕሮግራማችን ነው። ከማህበረሰቡ
የበዓል አስቤዛ እንሰበስባለን። በዓላት ሊደርስ አንድ 10 ቀን 15 ቀን ሲቀረው የበዓል አስቤዛዎችን በሶሻል ሚዲያዎች ላይ እንዲሰጡን እንጠይቃለን። እንግዲህ በጣም ደግ ሰዎች አሉ፣ እነሱ ይልኩልናል። በዛ ማንም ወላጅ በልጆቹ ምክንያት አዝኖ ቤት እንዳይቀመጥ በዓልን እንደማንኛውም ሰው በቃ ደስ ብሎት እንዲያልፍ ዶሮን አርዶ ዳቦን ጋግሮ የሚያስፈልገው እንቁላሉን በልቶ ምንችለውን ያክል ለወላጆች ሰፖርት እናደርጋለን እዚህና ወላጆች በጣም ደስ ብሏቸው ልክ እንደ ዛሬ ሁሉም ልጆቻቸው ሀገር ልብስ ለብሰው በጣም ደስ ብሏቸው በቃ ፎቶ ይወዳሉ። በጣም እዚህ ጋር ደስ የሚሉ ፎቶዎች ይታያሉ። በጣም ነው ፎቶ የሚወዱትና በተለያየ ፕሮግራም ላይ የምንነሳቸው ፎቶዎች ነው። እዚህ ጋር አሁን ሲጀመር የነበረ የመጀመሪያ ተማሪዎች ናቸው እነዚህ የመጀመሪያ ተማሪዎች ናቸው። በመሃል እነዚህ ደግሞ ከትግራይ ክልል ተፈናቅለው ጎዳና ላይ ያገኘናቸው አያት ናቸው። እናት ሞታ አያትየው መንገድ ላይ ይሄን ልጅ ይዛ ቁጭ ብላ እኔ ነኝ መንገድ ላይ በታክሲ ሲሄድ አግኝቻቸው ኦሬዲ ይዘናቸው መተን ሰፖርት አደረግናቸው ከማህበረሰቡ ባገኘነው ነገርና ኦሬዲ የራሳቸውን ቤት እንዲከራዩ አድርገን እንደዚህ ከጎዳና ላይ አንስተናቸዋል። አሁን ግን ወደ አገራቸው ተመልሰዋል። ቆይታቸው ምን ያህል ነው የሚሆነው? አንዳንዴ ምናልባት እነዚህ ህፃናት እዚህ ማዕከል ውስጥ የሚኖራቸው ቆይታ ለምን ያህል ጊዜ ነው? እንግዲህ እንደመጀመሪያ አሁን ላይ እየሰራን ያለነው ልጆቹን ማንቃትና ምን ያህል ጊዜ እኛ ጋር ይቆዩ የሚለውን ነገር ገና እየሰራን ነው። እንግዲህ እንዳልኩሽ 2 አመት ከ4 ወር አካባቢ ማለት ነው። 6 ወር ቢሮ ላይ ነው የቆየ ነው። ስራ ላይ ስንቆይ ደግሞ 2 አመት ከ4 ወር ማለት ነውና በዚህ 2 አመት ከ4 ወር ውስጥ ልጆቹን አሰልጥነን ወደ ሌላ ትምህርት ቤት ለማስገባት ገና ልጅ ነው ድርጅቱና ልጆቹ ላይ መስራት ላይ ነው አሁን ያለው። ግን ቀጥሎ ልጆቹ እዚህ ሰልጥነው ወደ ኖርማል ትምህርት ቤት እንዲገቡ እየፈለግን ነውና እንደዛ እያደረስን ነው። ልጆቹ ቆይታቸው ይሄን ይመስላል። ሲመጡ እኛ ጋር 2 ሰዓት ይገባሉ እንደ ኖርማል ተማሪ፣ 10 ሰዓት ነው የሚወጡት። መተኛት ሲፈልጉ ይተኛሉ። የመተኛ ጊዜ ያላቸው፣ የስፖርት ጊዜ ያላቸው፣ የቴራፒ ጊዜ ያላቸው፣ የክልሆት ጊዜ ያላቸው። እሱ ላይ ከስፔሻል ኒድስ ቲቸራቸው ጋር ሆነው አብረው ይማራሉ ማለት ነው። በጣም ደስ ይላል። እንግዲህ እንዲህ ያሉ ህፃናቶች ላይ መስራት ትልቅ ነገር ነውና እስቲ አንቺን ደግሞ መለስ ስላርግሽና ወደ ኋላ በተለይ ቤት ውስጥ እንግዲህ በዓላት በሚመጡበት ጊዜ የሴትነት ግዴታውም ይኖራልና እዚህ ጋር ያለሽም ኃላፊነት አለና እንዴት ነው እስቲ ጎን ለጎን አብረሽ የምታስኬጁ ቤትሽ ውስጥ የምታከብሪበት ሁኔታም ይመስላል? ማዳም ፋውንዴሽን ከተጀመረ ጀምሮ እንደሱ አይነት ሞመንት እኛ ቤት ቀርቷል። በቃ የምንኖረው ለነዚህ ልጆች ስለሆነን እንደሱ አይነት ይሄ በዓል ሲመጣ ቤትን ማስጌጥ ምናምን የሚባለው ነገር ሙሉ ለሙሉ ቀርቷል። በጣም ሁሉም ነገር እኔ ላይ ነው ያለው። ስራውም ስለሚበዛ ቤተሰቤም ደግሞ በጣም ሰፖርቲቭ ናቸው፣ ያግዙኛል። ስለዚህ ኖርማል አድርገን ነው የምናሳልፈው። ቀረ በቃ ዘና ብሎ በዓል ማክበር ምናምን ቀርቷል። እኛ ጋር እዚሁ ካሉ ልጆቻችን ጋር እናከብራለን። ስንጨርስ የበዓል ቀን ራሱ ጧት ወተን ጎዳና ላይ ደግሞ ምግብ እናበላለን። ምግብ ፓክ አድርገን ለሊት ተሰርቶ ደግሞ ወተን ምግብ እናበላለን። በቃ የሚያሳርፍ ራዕይ አይደለም፣ የቤትን ጉዳይ ብቻ የምታይበት ራዕይ አይደለምና አሁን እንግዲህ ተሰተናል። ራሳችንን ለትውልድ አሳልፈን ስለሰጠን እሱኛው ሲስተም ኦልሬዲ እኛ ቤት ቆሟል። የበዓል ፕሮግራም የሚባል ነገር የለም እኛ ቤት እና እዚሁ ቁጭ ብለን ፍራሽ ምናምን አድርገን እዚሁ ልናሳልፍ እንችላለን። ከባለቤቴና ከልጆቼ ጋር እንዲህ ነው የምናሳልፈው። ስያሜው ለየት ይላል። ማዳንን ለልጅሽ ነው ያወጣሽ። የፋውንዴሽኑ ስምም በማዳን ነውና እስቲ ስለ ስያሜው ንገሪኝ። እንዴት ታሰበ? ትንሽ ከባድ ነው ማዳንን። እንግዲህ ስለ ማዳን ስም ማውራት ኮሮና ሎክዳውን ነበረ። እንግዲህ አውሪ ካልሽኝ ድል ከተሰጠኝ ባወራ ደስ ይለኛል። ይሄን ኮሮና ሎክዳውን ነበርና ማዳን ተረግዛ ባለችበት ጊዜ ውስጥ ስም ፈልግ ነበር ለልጆቼ። ድል እንግዲህ
በቃ የልጆች ስም የማውጣት እድል ሁሌ ለኔ ነው የሚሰጠኝና ስም ላይ በጣም ፎከስ አደርጋለሁ ብዙ ጊዜና ምን ልበል ማን ልበል ስም ምናምን እያልኩኝ ሰፈር ውስጥ አንድ ወዳጅ አለችኝ። እሷ ቤት ቆይቼ ስመጣ ቤቲ ለልጅሽ ስም አወጣሽ እንዴ አለችኝ። አላወጣሁም፣ አንድ ስም ግን ይዣለሁ አልኳት። ማን ይባላል? ክርስቲያን ልላት። የኔ የልጅ ልጅ ስም ነው። የክሪስን ስም እንዴት ለልጅ ትሰጫለሽ? አንድ ልንጠራቸው ነው ወንዱና ሴቱ ብለን አለችኝና ገብቼ ሳስብ ነው ያደርኩት። እንግዲህ ሀሳብ የወለደው ይሁን አላቅም። ጠዋት ስነሳ ማዳን የሚል ስም ውስጤ ተቀምጧል። ሰው ሲጠራ ሰምቼ አላቅም በዚህ ስም፣ ሌላ ሰው ሲጠራ ሰምቼ አላቅምና ጠዋት ተነስቼ ልጆቼ ባለቤቴ ኮሮና ሎክዳውን ላይ እንግዲህ በጣም በቃ ፈን እያደረገን ቤታችን ኩክ እያደረገን ሁሉም ሰው ያለፈበት ነበርና ጠዋት ተነስቼ ልጄ ማዳን ነው የምትባለው ስል ማዳም አረብ ናት እንዴ ምናምን ልጆቼ እንደዛ እየሳቁ ነው ማዳን ነው የምትባለው። በቃ ሙሉ ተሞልቼ ነው የተነሳሁትና ማዳን ሰው ሲጠራ ሰምቼ አላቅም። እና በቃ የሚገርም አመጣጡ ስሙ ራሱ አመጣጡ የሚገርም ነው። እንግዲህ ካለፈ በኋላ ይሄ ጊዜ ተወልዳ ማዳን ዳውን ሲንድሮም ጋር አብራ መወልዷን ካወቅም በኋላ ይሄ ራእይ ሲከፈት ራሱ ለካ እግዚአብሔር ከዘመናት በፊት ያሰበው እቅድ ነበር። እዚህ ነገር እኛ ቤት ውስጥ ያሰበው ነገር ነበርና ማዳን ሲባል አሁን ወጥቼ ከማዳን ፋውንዴሽን ነው የመጣ ነው ስል ስሙ ራሱ ደስ ይላል። ሰው ስሙ የመንግስት ቢሮዎች ጋር ሲሄድ ማዳን ስሙ ነው ይላሉ። አዎ ስሙ ነውና ቀድሞ ነው እግዚአብሔር እንግዲህ የሰጠን ስሟን። ስለዚህ በዚህ ምክንያት ነው ስሙን ለሰጠን እግዚአብሔር ክብር ምስጋና ይገባላል። አሜን። ደስ የሚል ስያሜ ነው። ልክ እንደ ስሟ ሁሉ ለብዙዎች ማዳን የሚሆን ፋውንዴሽን ተቋቁሞ ደግሞ በዚህ ውስጥ ደግሞ ብዙዎች እያለፉ ነው የሚገኙትና ደስ የሚል ነገር ነው። መለስ ላርግሽ እስቲ አሁንም መጀመሪያ በምትጀምሪበት ወቅት ምናልባት ደግሞ ማዳን የዳውን ሲንድሮም ተጠቂ መሆኗን በምታውቂበት ወቅት ፈታኝ የሆኑ ነገሮች ነበሩብሽና ቀደም ሲልም ስታንሽልኝ ዛሬ ላይ ደግሞ በርካታ ህጻናትን አንቺ ጋር ሆነው ብዙ የሚሰለጥኑበት ብዙ የሚያገኙበት ብዙ የሚያተርፉበት ወላጆችም ማዕከል መቋቋም ችሏልና እስቲ ምን ይሰማሻል? የሚፈጥርብሽን ስሜት እስቲ አጋሪን። እንዳታስለቅሽ። ከዚህ በላይ ምን ደስታ አለ? ከዚህ በላይ ደስታ የለም። አንድ እናት ስታርፍ ልጇን አምጥታ እኔ ጋር አስቀምጣ አንድ እናት የሚገባትን ስራ ሰርታ ስትመጣ ስትውል ቤቷን መርዳት ስትችል ከዚህ በላይ እረፍት የለም። ከዚህ በላይ ሰላም የለም። የሚሰማኝ ደስታ ልነግርሽ አልችልም። እንዳታስለቅሽኝ። በጣም ነው ደስ የሚለኝ ወላጆች ሲያርፉ፣ ቤተሰብ ሲያርፍ፣ እናት አባት ሞተው እህት ብቻዋን የምታሳድጋት ልጅ አለች። በሷ ባንዷ እህቷ ምክንያት ትዳር የላትም በጣም ሰፈር ያደረገች ልጅ አለች እዚህኛ ጋርና ልጅ ናት፣ ወጣት ናት፣ ግን ህይወቷን ሁሉ ለእህቷ አሳልፋ የሰጠችና እሷን ለውጥ ስናይ ያቺኛዋ ፊቷ በርቶ ስናይ ወፍራለች ሁሉ አሁንና ካለባት ነገር ወጣ መሳቅ ጀምራለች። እኛ ጋር ስትመጣ ሳቅ አታውቅም። እህቷ አይደለም ኖርማል ተጠቂዋ ብቻ ሳትሆን እህቷ ሁሉ በጣም ዲፕሬሽን ውስጥ የነበረችበትና ህይወትን አትርፈናል ብዬ አስባለሁ። ምክንያቱም አንድ ሰው ብቻ አይደለም የምንረዳው፣ ልጆችን ስንረዳ ቤተሰብ ሪሊፍ ያገኛል። ቤተሰብ የሚፈልገውን እደርስበታለሁ ያለውን ነገር መድረስ እንዲችል እድል ሰጥተናል እኛ። ስለዚህ በጣም ደስታ ነው የሚሰማኝ። ከዚህ በላይ ደስታ ምን አለ ለሰው እንደመኖር አይደል? በጣም በጣም ነው የሚያስደስተው።
ከኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰው ልዩ የአዲስ ዓመት በዓል መሰናዷችን አሁንም እንደቀጠለ ነው የሚገኘው። የምንገኘው በቢሾፍቱ ከተማ በማዳን ፋውንዴሽን ቅጥር ግቢ ውስጥ ነው። እንግዲህ ከልጆቹና ከማዳን ፋውንዴሽን መስራች ጋር ቆይታ እያደረግን ነው የምንገኘው። እናንተም በያላችሁበት በዓልን እያከበራችሁ ቆይታችሁን ከኛ ጋር እንድታደርጉ አሁንም በድጋሚ ጋበዝናችሁ። በያላችሁበት መልካም በዓል ይሁንላችሁ። ዛሬ በዓል ነው፣ ደስ ይላል በጣም በጋራ ሆኖ ማክበር ደግሞ እጅጉን ደስ የሚል ነገር ነውና እስቲ ዳውን ሲንድረም ተጠቂ የሆኑ ልጆችን ወላጆች ልጆቻቸውን እንዳይደብቁ ከሌሎች ልጆች እኩል ወጥተው መጫወት ከሌሎች ልጆች እኩል መማር የሚችሉበት ሁኔታዎችም ስላሉ ወላጆች በዚህ ረገድ ምን ማድረግ አለባቸው ታያለሽ? ስፔሻል ኒድ የሚያስፈልጋቸው ልጆች ሲወለዱ ወይም ልዩ እንክብካቤ የሚያስፈልጋቸው ልጆች ሲወለዱ ወላጆች እንግዲህ እንዳልኩሽ ሀዘኑንም አዲስ ነገር ነው ወደ ቤት የሚቀላቀለው ያን ሁሉ ነገር ትተው መነሳት አለባቸው ብዬ አምናለሁ። መደበቅ የለባቸውም ብዬም አምናለሁ። ማውጣት አለብን። ምክንያቱም እነዚህ ልጆች ትልቅ ብሌሲንግ ናቸው፣ ትልቅ በረከት ነው እንደ ፋሚሊ ይዘው የሚመጡት በረከት ናቸው። ስለዚህ እነዚህ ልጆችን የእንደዚህ አይነት ልጆች ወላጆች ሲኖሩ ተጠቂዎችን ሞር ማገዝ ፋሚሊ ደግሞ መነሳት የተጠቂውን ፋሚሊ ደግሞ የሆነ የቤተሰብ ቢኖር ቤተሰብ እነዛን ፋሚሊ ትሪት ማድረግ ምክንያቱም በጣም ብቸኝነት ይሰማል። በእነዚህ ልጆች ምክንያት የተገለልን ይመስላል ሁኔታው ስላለፍኩበትና ሰው እንክብካቤ ቢያደርግ ማህበረሰቡ እንክብካቤ ቢያደርግ አካባቢ ላይ እንክብካቤ ቢደረግ ብዬ እናገራለሁኝ። ከዛ በተረፈ ግን አንድ እናት እንደዚህ አይነት ልጅ ሲኖራት መደበቅን ሳይሆን ማድረግ ያለባት ልጇን ይዛ ወደ ውጭ መውጣት ምክንያቱም ትልቅ ትምህርት ነው። እኛ ማዳንን ይዘን በመውጣታችን ብዙ ልጆች አትርፈናል። ስለዚህ እኔ ማዳንን ይዤ ስወጣ ዳውን ሲንድሮም አለብኝ የማንነቴ መገለጫ ነው የሚል ማስታወቂያ አለን ግቢያችን ውስጥና ልጇን ይዛ ወጣች ቤቲ ተብሎ ሌላው ሰው ልጁን መደበቅ አይችልም። እኔ ልጄን ይዤ ስለወጣው ስለዚህ ልጃቸውን ያላቸውን ልጆች አያሳፍሩም። ልጆች እኮ የእግዚአብሔር በረከት ናቸው፣ የእግዚአብሔር ስጦታ ናቸው። ምንም አይነት ስጦታ እንግዲህ እኔ ብሰጥሽ የተጠቀለለበትን ነገር ልታይ ትችላለሽ፣ ውስጡ ግን ልጅ ነው፣ በረከት ነው። ስለዚህ እግዚአብሔር የሰጠው ነገር ሁሉ ቅዱስ ነው ብዬ አምናለሁኝና ልጆቻችን በረከቶቻችን ናቸው። በልጆቻችን አንፈር። እናቶች ይዘው ይውጡ፣ አደባባይ ይዘዋቸው ይውጡ፣ መዝናኛ ቦታ ይዘዋቸው ይሄዱ፣ እስከ ምንም ጉድለታቸው ይዘው ይውጡ እና ይዘው በመውጣት የተሻለ ነገ ለነዚህ ልጆች እናመጣለን ብዬ አስባለሁ። ልዩ የአዲስ ዓመት በዓል መሰናዷችን እንግዲህ አሁንም እንደቀጠለ ነው የሚገኘው። የተከበራችሁ ተመልካቾቻችን በማዳን ፋውንዴሽን ውስጥ ከማዳን ፋውንዴሽን መስራችና ከቤተሰቦቻቸው እንግዲህ እንዲሁም እዚህ ውስጥ ከሚኖሩ ህጻናት ጋር ቆይታ እናደርጋለን። አሁንም በያላችሁበት እንግዲህ በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እንመኛለን። በያላችሁበት መልካም በዓል ይሆንላችሁ። ማዳን ፋውንዴሽን በርካታ ህጻናቶችን በስሩ ይዞ በማሰልጠን ላይ ነው የሚገኘውና ከመንግስት ተቋማት ምናልባትም በግለሰብ ደረጃ የሚደረግልሽ ድጋፍ ውስጥ ምን ይመስላል? ድጋፍ የምናገኘው ከማህበረሰቡ ነው። ከማህበረሰቡ ከቤተሰብ ፐርሰናሊ ከባሌ ደሞዝ ከፋይ ነው። ባሌ ሌላ ቦታ ይሰራል፣ መጥቶ እዚህ ደግሞ ደሞዝ ይከፍላል። የሰራተኛ ደሞዝና ማህበረሰቡ ቢሾፍቱ ከተማ ላይ አብረውኝ የተማሩ ተማሪዎች አሁን ትልልቅ ቦታ ላይ ያሉ በጣም ሰፖርት ያደርጉናል። እነዚህን ልጆች የተለያዩ ነገርን በማሰባሰብ አንዳንድ ስራዎችንም በመስራት እነዚህን ወደ ቢዝነስ በመቀየር ከዛ በምናገኘው ገቢ ድርጅቱን እየመራን እንገኛለን። በቢሾፍቱ ውስጥ አንድ የሚዘጋጅ አዋርድ አለ፣ የክብር ሰው አዋርድ። በዛ አዋርድ ላይ እንግዲህ በጎ ስራ የሰሩ ሰዎችን እጩ ሆነው የሚሸልምበት ሁኔታ አለና እዛ ላይ ደግሞ እጩ ሆነሻል። ምን ይመስላል እስቲ ውድድሩ? ጠበቅነው ነገር ነው እየሆነ ያለው። እንግዲህ ትንሽ አመት ሰርተን ብዙ አመት እንደሰራን ነው ሰው ውስጥ የገባ ነው።
ምክንያቱም እንዳልኩሽ እናት ሆኖ ቤት ያለውን ጉዳይ ይዞ መውጣት ትልቅ ነገር እንደሚያሰጥ በዚህ አዋርድ ነው ያየሁት። ብዙ አልሰራንም። ብዙ የሰሩ የቀደሙ ብዙ ዋጋ የከፈሉ ከተማው ላይ ብዙ ሰራተኞች አሉ። እንግዲህ ከነሱ አልፎ ችግሬን ወደ መልካም ነገር በመቀየር ነው እንግዲህ የክብር ሰው አዋርድ ልዩ እጩ ውስጥ ገብተናል። ኦሬዲ ቮቱ ነሐሴ 30 አብቅቷል። አሁን እንግዲህ እየጠበቅን ነው መቼ ሽልማቱን እንደሚሰጡን፣ ውድድራችን የት ጋር እንደሚደርስ እየጠበቅን ነው። እዚህ ፕሮግራም ላይ ደርሰናል። በጣም ደስተኛ ነን። በኔ አልፎ ፊድባኩ ከኋላ ያለው ነገር እንደ እናት ፐርሰናሊ እኔን ሊያመሰግን ይችላል፣ ግን ከኔ አልፎ ብዙ የሚመሰገኑ ብዙ ዋጋ የከፈሉ ብዙ እንቅልፎቻቸውን የሰው እናቶች ለነሱ የሚገባ አዋርድ ነው። ብቻዬን አይደለም። ይሄ ክብር የኔ ብቻ አይደለም። የብዙ የተሰዉ እንቅልፎች የብዙ መከራ የበሉ እናቶች የሚሰጥ የምቀበለው አዋርድ ነውና ተነሱ፣ ቀናል፣ ጊዜው ጥሩ ነው፣ ልጆቻችሁን ይዛችሁ ውጡ። የሚያሳፍር ልጅ አልያዝንም። ስለዚህ በልጆቻችን የተሻለ ዓለም ይኖራል ብዬ አምናለሁ። ወደዛ እየተንደረደርን ነው። አዋርዱን እንግዲህ አብረን ወይ ለአዋርዱ ትመጡ ይሆናል። መልካም እድል እንዲሆንልሽ እኛም ከወዲሁ እንመኛለን። የዳውን ሲንድረም ቀን እንግዲህ እንደ ዓለም አቀፍ ደረጃም እንደ ሀገርም እንግዲህ መጋቢት ውስጥ ይከበራልና እንዴት ነው የምታከብሩት እናንተ? እዚሁ ግቢ ውስጥ ነው ወይስ ከልጆች ጋር ወጣ ብለሽ የማክበሩ ሁኔታ አለ? አዎ የዳውን ሲንድረም መንስ መጋቢት ላይ ይከበራል። መጋቢት 12 ላይ ይከበራል። እኛ ግን መጋቢት ሙሉ መጋቢትን አዌርነስን በመስጠት እናሳልፋለን። ከተማችን ላይ እንደዚህ እየሰራን ነው። ከከተማው ድርጅቶች ጋር ከተማ ላይ ይሄን በሚመለከታቸው ስፖርት ኮሚሽን ጋር በመተባበር ከተማው ላይ ልጆቻችንን ይዘን ሞቷችንን ይዘን ወተናል። የዛሬ አመትም ያለፈው አመትም እንደዛ አድርገናል። ስለዚህ አዌርነሱ እየጨመረ ነው ማለት ነው። ልጆቹ መሄድ ይችላሉ፣ መስራት ይችላሉ። እንደማንኛውም ሰው ሰልፍ አድርገን ሄደናል። ፕሮግራማችን ወደ ማገባደዱ እየሄድን ነው። እዚህ ጋር ካንቺ ጋር ባበቃም ከልጆች ጋር ግን ቆይታ ይኖረኛልና በመጨረሻ ማስተላለፍ የምትፈልጊው መልእክት እንዲሁም እንኳን አደረሳችሁ መልእክትም አስተላልፊልን። አመሰግናለሁ። እናንተም ስለመጣችሁ ቦታ ሰጥታችሁን ልታዩን ስለመጣችሁ ልጆቻችን እንዲታዩ አየር ላይ እንዲወጡ ስላደረጋችሁ በጣም እናመሰግናለን። አንድ ማሳሰብ የምፈልገው ነገር የኛ ልጆች መስራት ይችላሉ። ሁሌ የተነሳንበት ነገር አለና አንዳንድ ማስታወቂያዎች ሲሰሩ ከተማው ላይ ሲሰሩ ኖርማል በሆኑ ልጆች ይሰራሉ። የዳይፐር ማስታወቂያ፣ የብስኩት ማስታወቂያ፣ የተለያየ ማስታወቂያ በህፃናቶች ሊሰሩ የሚገባ ማስታወቂያዎች ኖርማል ጤነኛ ናቸው በምንላቸው ልጆች ይሰራሉ። እኛ አሁን ፋይት እያደረግን ያለ ነው የኛ ልጆች መስራት ይችላሉ እያለ ነው። ስለዚህ የኛ ልጆች ማስታወቂያ መስራት አለባቸው። እንደ ማንኛውም ህፃን መውጣት አለባቸው። ሚዲያ ሊያቃቸው ይገባል። ሁሉ ነገር ላይ መሳተፍ ይችላሉ ካሰለጠናቸው ከሰጠናቸው የሰጠናቸውን ነገር በጣም በታማኝነት መስራት የሚችሉ ልጆች ነው ያሉንና ሁላችሁም እንደዚህ አይነት ነገር ልትሰሩ የምታስቡ ልጆች በቂ አቅም እኛ ግቢ አለ። በቂ አቅም ዳውን ሲንድሮም የሆኑ ልጆች ላይ አለ። ስለዚህ ልጆቻችን ማስታወቂያ እንዲሰሩ፣ ከተማው ላይ እንዲታወቁ፣ ማህበረሰቡ እንዲያቃቸው ሚዲያው ቢሰራ ብዬ ምልከታን እዚህ ጋር አስቀምጬ ማለት ፈልጋለሁኝ። ከዛ በተረፈ መልካም በዓል። እንግዲህ ለእናቶች በጣም እናቶችን ማመስገን ፈልጋለሁ። ከእንዲህ አይነት ልጆች ጋር የተወለዱ ልጆች ያሏቸው እናቶችን ማበረታታት ፈልጋለሁ። በርቱ፣ ነገ መልካም ይሆናል። በርቱ። እናንተ የኔ አባባል አለ የዘመኔ ጀግና ናችሁ እላለሁኝና እዚህ ራእይ ላይ የገደለ ሳይሆን ያዳነ የኔ ጀግና ነው የሚል አባባል አለኝና ይሄ ሞቷችን
መቀጠል አለበት። ማዳን ነው ከዚህ በኋላ መስራት ነው ልጆቹን ማበረታታት ነው የሚፈለግበት ቦታ ማድረስ ነውና እንኳን አደረሳችሁ እንኳን ለ2018 በዓል እንኳን አብረን ደረስን እንኳን አደረሳችሁ በርቱልኝ ወላጆች አባቶች እናቶች ከዳውን ሲንድሮም ጋር የተወለዳችሁ ልጆች በጣም ወዳችኋለሁኝ አመሰግናለሁ በድጋሚ እንኳን አደረሰሽ ለአዲሱ አመት ስለነበረን ቆይታ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ መልካም በዓል እንዲሆንልሽ እመኛለሁ ከልጆች መሀል እንግዲህ ልዩ ተሰጥኦ ያላቸው ልጆች ይኖራሉ ብዬ አስባለሁ ከነሱ ጋር ደግሞ ቆይታን ማድረግ ነው የሚሆነው እግዚአብሔር ያሳድጋችሁ እደጉልኝ በብዙ ጤንነት እግዚአብሔር ይጠብቃችሁ እግዚአብሔር ያግዛችሁ እደጉ ልዩ የአዲስ አመት በዓል መሰናዷችን አሁንም እንደቀጠለ ነው የሚገኘው በተቋም ውስጥ ከሚገኙ ህፃናትና ወላጆች ጋር ደግሞ ጥቂት ቆይታን የማደርግ ነው የሚሆነው አሁን በያላችሁበት መልካም በዓል እንዲሆንላችሁ ተመኘን ትዝታ ነጋ እባላለሁ ስሜ የሳሮን ወላጅ እናት ነኝ እንኳን አብሮ አደረሰን ወደ ማዳም ፋውንዴሽን ከመጣሽ ምን ያህል ጊዜ ሆነሽ ኦልሞስት 9 ወር እሷን ይዤ ስመጣ ከዚህ በፊት ሌላ ትምህርት ቤት ትማር ነበር የመንግስት ትምህርት ቤት እንዲያካቱ ይማሩ ነበር ግን እዚህ ደግሞ በተለየ እነሱ ስፔሻል ለብቻቸውም ስለሆኑ ከሌሎች ከተመሳሳይ ኩዮቻቸው ከተመሳሳይ ችግር ካለባቸው ጋር አብረው ስለሚውሉ በጣም ደስተኛ ናቸው ልጆቹ እኛም ደስተኛ ነን እዚህ በመዋላችን ይሄ በመከፈቱ እንደውም ከመንግስትም ድጋፍ በደንብ ሰፖርት ብንደረግ ደስ ይለናል በማዳም ፋውንዴሽን ውስጥ ያለሽ ቆይታ ወደዚህ እስከመጣሽ ያገኘሽው እርካታና እፎይታ እስቲ ምንድነው ትልቅ እፎይታ ለምሳሌ እንደዚህ አይነት ልጆች አንደኛ ሌላ ትምህርት ቤት ላስገባ ብትይ ተቀባይነቱም ብዙ አይደለም የግድ ስፔሻል እንትን ኒድ ያስፈልጋቸዋል ስፔሻል ተማሪ እስከሆኑ ድረስ ስለዚህ ይሄ በጣም ትልቅ ነገር ነው ተመሳሳይ ችግር ነው ተመሳሳይ እክል ነው የምታገኘው አንዱ ካንዱ የተረዳዳሽ እንትን የምትይበት ስለሆነ በጣም ነው ደስ የሚለው በጣም ትልቅ ነገር ነው ያገኘነው እኛም ሁላችንም ተጠቅመናል መታሰቢያ ጌታውን እባላለሁ እንኳን አደረሰሽ ለአዲስ አመት እንኳን አብሮ አደረሰን ምን ያህል ጊዜ ሆነሽ ወደ ማዳም ፋውንዴሽን ከመጣሽ የማዳም ፋውንዴሽን ሲመሰረት አብሬ ነበርኩኝ እንደ ሀገር ኢትዮጵያ ላይ የሚሰራልኝ አንድ አምባሳደር ፈልጋለሁ ስትል ያው ተመረጥኩኝ ስመረጥም በጣም በደስታ ነው የተቀበልኩት እንግዲህ ከዛ በኋላ ኦልሞስት አሁን ወደ 7 ወር ይሆነኛል መሰለኝ ከጀመርኩኝ እያገለገልኩኝ ነው ያው የአምባሳደር ስራ እንግዲህ ድርጅቱን ማስተዋወቅ ነው የመጀመሪያ ስራ ድርጅቱን ደግሞ ስናስተዋውቅ ደግሞ ድርጅቱ አጋዥ የሚረዳው የለም በራሱና ከሰዎች በሚሰበሰብ እርዳታ ስለሆነ እኔ የምሰራው በአብዛኛው ሶሻል ሚዲያ ላይ ድርጅቱን ማስተዋወቅ እንደገና ደግሞ እርዳታ የሚገኝበትን ሁኔታ መፍጠር በዓል ሲመጣ የሚደረጉ እንትኖች አሉ ስጦታዎች አሉ ለልጆችም ለወላጆችም ቤታቸው እንዳይጎል የሚደረግ ነገር አለ የዛ ሰዓት ሲደርስ ማቃቸውን ሰዎችም ማህበረሰቡንም በሶሻል ሚዲያ በተለያየ መስክም በማሰባሰብ ያ ነገር እንዲገኝ ማድረግ ነው የኔ ስራ በጣም አመሰግናለሁ መልካም የአዲስ አመት በዓል እንዲሆንልሽ አመሰግናለሁ መልካም በዓል ለእናንተም ስለመጣችሁ በጣም እናመሰግናለን የተከበራችሁ ተመልካቾቻችን የ2018 የአዲስ አመት በዓልን ምክንያት በማድረግ
በቢሾፍቱ ከተማ የአእምሮ እድገት ውስንነት ያለባቸው ህጻናት ላይ በሚሰራው የማዳን ፋውንዴሽን ቅጥር ግቢ ውስጥ ተገኝተን ከማዳን ፋውንዴሽን መስራች እንዲሁም ከልጆችና ወላጆች ጋር ልዩ የአዲስ ዓመት ቆይታን አደረግን። የዛሬው ቆይታችን ይሄንን ይመስል ነበር። በቆይታችን እንደተዝናናችሁበት የተለያዩ ትምህርቶችንም እንዳገኛችሁበት እምነታችን ነው። እኔ ከወዲሁ አበቃሁኝ። ቀሪ የኦቤን ሆርን ኦፍ አፍሪካ ልዩ የአዲስ ዓመት በዓል መሰናዶች የሚቀጥሉ ነው የሚሆኑት። በያላችሁበት መልካም በዓል ይሁንላችሁ።